consider the data set given below የሆነ ዳታ ሰጠ ባይዞ ሪከመንድ አይደረግ ማለት ዝም ብሎ እንደዚህ አይነት ቁጥር መደርደር ሪከመንድ አይደረግም ይሄ ቁጥር ምንድነው በቃ ማወቅ አለብኝ ይሄ ቁጥር የሆነ የሚያስተላልፈው ነገር ቢኖር የተሻለ ነው አይደል consider the data given below ብሎ የሆነ ዳታ ሰጠ የሆነ ዳታ ኦኬ whatever that data ከዛም ተጠየቅ coefficient of range ተባልኩ አሁን ቆም ብዬ አስባለሁ what's coefficient of range አይደል coefficient of range ምን ማለት ነው coefficient of range ፎርሙላው ምንድነው ካልኩ የፈለገውን ዳታ ያምጡት ምን አገባኝ አይደል whether it is grouped or ungrouped we don't care the only thing you should know is your formula coefficient of range ምን ነበር ያለው እስኪ አስታውሱ ምን አለው maximum minus minimum divided by maximum plus minimum አይደል ያለው you can refer back refer ማድረግ ትችላላችሁ ይሄው ፎርሙላ አያችሁት coefficient of range ምን አለ capital M minus small m ትልቁ ሲቀነስ ትንሹ over sum of the two ማለት ነው እሱን ፎርሙላ ወሰደ ከዛ ምን ይጠበቃል ከነዚህ ዳታዎች ውስጥ which one is your maximum value maximumአችን ማለት ነው what's your maximum here እስኪ እንፈልግ እዚህ ጋር 10 አለኝ እዚህ ጋር 8 አለኝ እዚህ ጋር 10 2 12 6 12 18 3 7 10 ፈልጉ እንጂ ደከምኩ 18 አይደል 18 ስለዚህ ማክሲሙምን እዚህ ጋር ጽፋለሁ በጣም አሪፍ your maximum is 18 okay let's find minimum value the minimum value for this data እስኪ እንፈልገው 10 8 10 2 what's that 2 አይደል ያ we do have 2 ስለዚህ ሚኒመሙ ስንት ነው ማለት ነው 2 በቃ ከዚህ በኋላ እኮ ቀላል ነው የሚሆነው እዚህ ጋር መጣና ምን አደርጋለሁ coefficient of range equal to maximum minus minimum we do have a formula over what maximum plus minimum በቃ አለቀ ሁሉም ተሰጥቶኛል what's your maximum is 18 identify አድርጊያለሁ እዚህ ጋር minus your minimum is 2 over 18 ሲደመር what ሲደመር 2 ታደርጋላችሁ ስንት መጣ 18 ሲቀነስ 2 16 አይደል over 18 ሲደመር 2 20 አለኝ ምን እናድርገው አለ ምርጫ ላይ የለም አይደል ሲምፕሊፋይ እናድርግ ወደ ምርጫችን እናመቻቸው ለምሳሌ look here እንደዚህ ላድርገው ይሄን በአራት መምጣት ይችላል አይደል በአራት ስንት ይመጣል 4 ኦኬ ይሄን በአራት መጣው 5 ስንት መጣ 4 over 5 ምርጫ ላይ ያለ ወይ ነው yes of course it is እዚህ ጋር ታይቷል ስለዚህ ፎርሙላውን ካወቁ ዴፊኒሽኑን ካወቁ is very easy አሁን ኮምፔር እናድርግ which one is more consistent which one is more variable እንበል አንድ ማለት because we have given only one data set አንድ ዳታ ሴት ብቻ ነው የሰጠኝ ይሄ ዳታ አይታችሁታል እንደዛ አይነት ሌላ ዳታ ቢኖረኝ ኖሮና 4 over 5 ባገኝ የዛኛውን ዳታ ፈልግና ከዛ which one is more consistent which one is more variable we can አይደለ very good እንቀጥል እስኪ መጣ ቀጣዩ ጥያቄ ምን ብሎ ሰጣችሁ ይሄ እንዳትጭበረበሩ እንደዛ አይነት ጥያቄ ሬንጅ ሰጣችሁ ምን ሰጠኝ ሁለት ዳታ አይደለ ኦኬ እዚህ ጋር ልምጣና ዳታ ኤ ያለኝ እዚህ ጋር መጥቼ ዳታ ቢ ያለኝ አይደለ ሁለት ዳታ አለ ጥሩ ቀጥሎ ምን አለኝ ሬንጅ የሁለቱም እኩል ነው አለኝ አይታችሁታል ሬንጅ እዚህ ጋር ላስቀምጥ let's take range here range for a is 15 range for b is 15 ምን ማለት ነው በቃ ይሄ ሬንጅ የሚባለው ነገር ሁለቱን ኢቫሉዌት ለማድረግ አይጠቅመኝም because they are the same አይደለ the same ነው ስለዚህ አልፈልገው ለማሳሳት የመጣ ነው ማለት ነው ምን ያውና ልጠቀምበትም ይሄ አይደለ ሁለት ተመሳሳይ የሆኑ ነገሮችን ማወዳደር ስለማልችል just forget that ወደ የተዳለው coefficient of variation ወደ ቀጣይ ሄድ coefficient ያታችሁታል እዚህ ጋር coefficient of what coefficient of range መጣ እዚህ ጋር ልምጣ coefficient of range for what for a ስንት አለኝ 0.2 coefficient of range for b ስንት አለኝ 0.1 አሁን ሴፍ ነን ማለት ነው compare look coefficient of range for a coefficient of range for b ከሁለቱ የቱ ይበልጣል ነው ባጭሩ የቱ ይበልጣል አሁን coefficient of range for a 0.2 ብያቸዋለሁ ይሄኛው ደግሞ 0.1 ብያቸዋለሁ የቱ ይበልጣል ከ0.2 እና ከ0.1 መቼስ ኮምፔር ማድረግ አይከብደናል the first with the first second with the second ይሄ አንድ አለ ይሄ 0 አይደል ከሌለው 0 ምታርጉ ስለዚህ የትኛው ይበልጣል a b ይበልጣል which means a less than ይሆናል ማለት ነው coefficient of range for a less than coefficient of range for b ምን ማለት ነው ኢንተርፕሪቴሽን ይመጣል አሁን ምርጫውን ሳላይ ኮን ማወራው አይደል ምርጫውን አትዩት በቃ coefficient of range ከተባላችሁ በቃ ከማንዳችሁ መምጣት ያለበት በቃ ኮምፔር አድርግ ነው ስለዚህ ኮምፔር ለማድረግ ምን ያስፈልገኛል ፓራሜትር ማን ነው coefficient of range አገኘው የማን የa ከb ምን ይላል ያንሳል ሚያንሰው ምን ብያቸዋለሁ more consistent እዚህ ጋር አሁን በሚጄ ጽፋለሁ more consistent ማን a more consistent ከሆነ more variable የትኛው ነው ተቃራኒው ማለት ነው አይደል more variable እዚህ ጋር ደግሞ ማን ይሆናል b ይሆናል ማለት ነው more variable ዳታ b አሁን ወደ ምርጫ መሄድ ይችላል ምን አለ dispersion ይላል variation ማለት እኮ ነው ትላንትና ነግራችኋለሁ dispersion variation scatter spread of data ተመሳሳይ ናቸው ስለዚህ እዚህ ጋር መጥቶ ምን አለኝ a አይታችሁት ከሆነ the dispersion of a is slightly greater than b ይላል a ከb ይበልጣል እንዴ dispersion variation a ከb ይበልጣል አይበልጥም አይደል በጣም ጥሩ ስለዚህ አይደለም ማለት ነው the dispersion of b is slightly greater than that of a ይላል
የቢ ከኤ ይበልጣል አይደል? ይሄው የቢ ከኤ ስለሚበልጥ ምን ይላል? ቢ ኢዝ ሞር ቫሪያብል። ስለዚህ ጋፑ የቢ ከኤ ይበልጣል። ስለዚህ ሴፍ ነው። መልሳችን ይሄ ይመጣል። ግን ቼክ አድርጉ፣ ሌላም ሊኖር ይችላል። አራቱም ምርጫ የመሆን ቻንስ ስላላቸው ቼክ አድርጉ። ይሄ እንዳትረሱ። ግን እንደዛ አይነት ጥያቄ ሲመጣ በአብዛኛው መሸወድ የሌለባችሁ we can't determine the variability of the data based on the given information የሚል ጥያቄ ካለ የሚል ምርጫ ካለ በአብዛኛው ነው ያልኩኝ 100% አይደለም almost 95% መልስ አይሆንም። ስለዚህ ከአራቱ ጥያቄ ከአራቱ ምርጫ አንዱን ኤክስክሉድ ማለት ትችላላችሁ። ከዛ ምን ይላል? data A has the same dispersion as B ልክ ነው እንዴ? even if coefficient of range varies ይላል። ይሆናል እንዴ? coefficient of range በይሰጣችሁ ኑሮ ይሄ 0.2 እና 0.21 በይሰጣችሁ ኑሮ choice C can be the answer። ምክንያቱም the same range አይደል ያላቸው ጋፓቸው ተመሳሳይ አይደለ? ስለዚህ C ሊሆን ይችላል ነበር። ግን ምን ተሰጥቶናል? coefficient of range ተሰጥቷቸዋል። Because of coefficient of range variation, dispersion of B is slightly greater than dispersion of A, or A is more consistent, B is more variable። መልሳችን B ነው ማለት ነው። ግልጽ ነው? ጥሩ